ተማሪዎች እንደምን አላችሁ? ዛሬ ዩኒት 3 እንመለከታለን። ዩኒት 3 people, states and historical processes in Ethiopia and the Horn of Africa up to the end of 13th century። ስለዚህ ምን ይመስላል የሚለውን ነገር እንመለከታለን ማለት ነው። ስለዚህ people and states and historical process in Ethiopia and the Horn of Africa በሆርን ኦፍ አፍሪካ በኢትዮጵያ ምን ይመስላል የሚለውን እስከ 13ኛ ክፍለ ዘመን ድረስ የነበረው ሲቹዌሽን ምን ይመስላል፣ የፖፑሌሽን ስርዓቱ ምን ይመስላል፣ የስቴት አወቃቀሩ ምን ይመስላል። ለምሳሌ አንድ ሀገር ነው የሚባለው፣ ኔሽን ነው የሚባለው እንዴት ሲሆን ነው፣ ከየት ነው የጀመረው የሚለውን ነገር በደንብ እንመለከታለን ማለት ነው። ሶ learning outcomeዎቹ እነዚህ ናቸው። learning outcomeዎች እነዚህ ናቸው። by the end of this unit a student will be able to understand in the first stage the major language groups of Africa የአፍሪካ ወይም የኢትዮጵያ ቋንቋዎች ምን ይመስላሉ፣ እንዲሁም ደግሞ በሆርን ኦፍ አፍሪካ በአፍሪካ ቀንድ ሀገራት ላይ የቋንቋ ስርዓት እንዴት አይነት ስርዓት አለው የሚለውን ነገር እናያለን። ሌላ የምንመለከተው ሪሊጂኖች በኢትዮጵያ ውስጥ ያሉ ሃይማኖቶች ምን አይነት ሃይማኖቶች ናቸው፣ እንዴት አይነት ፕራክቲስ ይደረጋሉ የሚለውን ነገር እናያለን። ዳይቨርሲቲ ኦፍ ፒፕል ኢን ኢትዮጵያ ኤንድ ሆርን ኦፍ አፍሪካ የኢትዮጵያ ዳይቨርሲቲ ህብረ ብሔራዊ አንድነት የሚባለው ነገር፣ ካልቸራችን ምን ይመስላል፣ ሪሊጂናችን ምን ይመስላል። ስለዚህ at the end of this unit a student will be able to appreciate the importance of unity in diversity ህብረ ብሔራዊ አንድነትን ማድነቅ መቻል አለብን የሚለውን ነገር እያንዳንዳቸውን በእያንዳንዱ ሰብ ቶፒክ እንመለከታለን ማለት ነው። ሶ 3.1 ላይ languages, religion, people and religion of Ethiopia and the Horn of Africa የሚለውን እናያለን። ስለዚህ በሪሊጅን እንጀምራለን ማለት ነው። so the people of Ethiopia and the Horn of Africa they have different languages። አሁን በመጀመሪያ የምንመለከተው ምንድነው? language group language አፍሪካ ላይ ምን አይነት ላንጉዌጅ አለ፣ ኢትዮጵያ ላይ ስንት አይነት ላንጉዌጅ አለ የሚለውን ነገር እናያለን። ሌላ ይሄ ፕራክቲሱ it's differ in from region to region ይሄ ላንጉዌጅ ፕራክቲስ ከአንድ ቦታ ወደ ሌላ ቦታ ይለያል። ሌላኛው ዲፈረንት ሪሊጂኖችን እንመለከታለን። የተለያዩ ሃይማኖቶች በተለያዩ ቦታዎች እንዴት ፕራክቲስ ይደረጋሉ፣ ኢንተርኮኔክሽናቸው ኢንተራክሽናቸው ምን ይመስላል እና ጂኦግራፊካል ሴቲንጋቸው ምን ይመስላል የሚለውን ነገር በዚህ ዩኒት እንመለከታለን ማለት ነው። ኦኬ ኢን ኢትዮጵያ በኢትዮጵያ ይሄ አሁን the major religion የሚለውን እንጀምራለን። the major language families በኢትዮጵያ ስንት አይነት ላንጉዌጅ አለ? ሶ በኢትዮጵያ እስካሁን ድረስ አለ ተብሎ የሚታሰበው 80 እና ከዛ በላይ 18 and over 80 እና ከዛ በላይ ቋንቋዎች አሉ ተብሎ ይታሰባሉ በኢትዮጵያ። in the case of ኢትዮጵያ 80 እና ከዛ በላይ ቋንቋዎች አሉ ተብሎ ይታሰባል። ያ ምን ማለት ነው? 80 እና ከዛ በላይ ብሔር ብሔረሰብ አለ ተብሎ ይታሰባል። ስለዚህ ይሄ በጣም ሂውጅ የሆነ ላንጉዌጅ ነው። ሂውጅ በጣም ብዙ ዳይቨርሲፋይድ የሆነ ላንጉዌጅ ነው። ስለዚህ a linguist is a person that studies about language። ስለዚህ እነዚህ ሊንግስቶች ይሄን 80 እና ከዛ በላይ የሆኑ ቋንቋዎችን በስንት ከፋፍሎ ያስቀምጡልናል? በሁለት። አንደኛ አፍሮ ኤዥያቲክ ሱፐር ፋሚሊ በማለት፣ ሁለተኛ ናይሎ ሳራን ሱፐር ፋሚሊ በማለት በሁለት ካታጎሪ ያስቀምጡልናል ማለት ነው። አፍሮ ኤዥያቲክ አንድ ካታጎሪ ነው፣ ናይሎ ሳራን ሱፐር ፋሚሊ ሌላኛው ካታጎሪ ነው ማለት ነው። አፍሮ ኤዥያቲክ
አፍሮኤዥያቲክ ላንጉዌጅ ራሱ በሶስት ዲቫይድ ይደረጋል። እዚህ ሰንጠረዡ ውስጥ የምትመለከቱት ቋንቋዎች ማለት ነው። ስለዚህ ይሄ አፍሮኤዥያቲክ አንደኛ ኩሽቲክ ነው፣ ሁለተኛ ሴሜቲክ ነው፣ ሶስተኛ ኦሞቲክ ላንጉዌጅ ነው ማለት ነው። ስለዚህ ይሄ የአፍሮኤዥያቲክ ዲቪዥን ነው። ለምሳሌ ኩሽቲክ አኮርዲንግ ቱ አፍሮኤዥያቲክ ሱፐር ፋሚሊ ላንጉዌጅ ከሶስቱ ከሴሜቲክ ከኩሽቲክ እና ከኦሞቲክ ፋሚሊዎች በጣም ብዙ ተናጋሪ ያለው ኩሽቲክ ነው። በኢትዮጵያ ኢን ዘ ኬዝ ኦፍ ኢትዮጵያ ብዙ ተናጋሪ ኢን ተርምስ ኦፍ ነምበር ኦፍ ስፒከርስ ኤንድ ኤሪያ ከቨሬጅ። ስለዚህ ኩሽቲክ ላንጉዌጅ ኢዝ ዘ ላርጀስት። እሱን በመቀጠል ደግሞ ሴሜቲክ ላንጉዌጅ ነው። በሶስተኛ ደረጃ የምናስቀምጠው ኦሞቲክ ላንጉዌጅ ነው ማለት ነው። እዚህ ሰንጠረዥ ውስጥ የምትመለከቱ እያንዳንዱ ላንጉዌጅ ግሩፖች አሉ። እነማን ናቸው ይሄን ቋንቋ የሚናገሩት የሚለውን ነገር አስቀምጦልናል ማለት ነው። ፎር ኤግዛምፕል ኩሽቲክ፣ በኢትዮጵያ ውስጥ ኩሽቲክ ላንጉዌጅ የሚናገሩ ኦሮሞ፣ ሶማሊያ፣ አፋር፣ ሲዳማ፣ ሀዲያ፣ ሀላባ እያለ ብዙ ኩሽቲክ ስፒከሮች አሉ። ሶ ይሄ ኩሽቲክ ራሱ በሶስት ካታጎሪ እንከፍለዋለን ማለት ነው። ይሄ ኩሽቲክ ላንጉዌጅ በሶስት ካታጎሪ ከፍለን እናስቀምጣለን። በሶስት ቦታ ዲቫይድ ይደረጋል ኩሽቲክ። አንደኛ ኖርዘርን ኩሽቲክ ይባላል። ሁለተኛ ሴንትራል ኩሽቲክ እንለዋለን። ሶስተኛ ኢስተርን ኩሽቲክ ብለን እንከፍለዋለን ማለት ነው። ስለዚህ ኩሽቲክ ራሱ በስንት ይከፈላል? በሶስት ካታጎሪ ይከፈላል ማለት ነው። ሶ አኮርዲንግ ቱ ዲስ ኩሽቲክ ላንጉዌጅ አሁን ከአፍሮኤዥያቲክ ኩሽቲክ ነው ላርጀስቱ ብለናል። ከኩሽቲክ ደግሞ ኢስተርን ኩሽቲክ ነው ደ ላርጀስት ዋን። ኢስተርን ኩሽቲክ ኢን ተርምስ ኦፍ ስፒከር ለምሳሌ ሀዲያ፣ ሀላባ፣ ሲዳማ እነዚህ በሙሉ በኢስተርን ኩሽቲክ የሚመደቡ ናቸው። እና ኦሮሞ እና ሶማሊያ፣ አፋር እና እነዚህ ደግሞ በኖርዘርን ወይም በሴንትራል ኩሽቲክ ይመደባሉ። ፋይናሊ ይሄ ኢስተርን ኩሽቲክ ራሱ በሁለት ካታጎሪ ነው የሚካፈለው። ኢስተርን ኩሽቲክ ራሱ በሁለት ካታጎሪ ይከፈላል። አንደኛ ሃይላንድ ኢስት ኩሽቲክ እንለዋለን። ሌላኛው ሎውላንድ ኢስት ኩሽቲክ። ስለዚህ ከነዚህ ለምሳሌ ከኦሮሞ፣ ከሶማሊያ፣ ከአፋር፣ ከሲዳማ የትኛው ነው ሃይላንድ ኢስት ኩሽቲክ፣ የትኛው ነው ሎውላንድ ኢስት ኩሽቲክ የሚለውን ነገር ያስቀምጥልናል ማለት ነው። ስለዚህ ይሄ ኦል አባውት ዘ ኩሽቲክ ላንጉዌጅ። ዘ ሰከንድ ዋን ሴሜቲክ ነው። ሴሜቲክ ላንጉዌጅ ለምሳሌ የኛ የሀገራችን ኦፊሻል ላንጉዌጃችን አማርኛ በሴሜቲክ ውስጥ ነው የሚመደበው። ትግረኛ፣ ሀረሪ እነዚህ በሙሉ በሴሜቲክ ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ሴሜቲክ ላንጉዌጅ ራሱ በሶስት ቦታ ይካፈላል። ሴሜቲክ ላንጉዌጅ ኖርዘርን ሴሜቲክ፣ ሳውዘርን ሴሜቲክ አይሜን በሁለት ቦታ እንከፍለዋለን። ዘ ኖርዘርን ሴሜቲክ እና ሳውዘርን ሴሜቲክ ብለን ሴሜቲክ ላንጉዌጅን በሁለት እንከፍለዋለን። ኖርዘርን ሴሜቲክ ሶስት ቋንቋዎችን ነው የሚይዘው። ተማሪዎች በደንብ ሊታዩ የሚገባ ኖርዘርን ሴሜቲክ ሶስት ቋንቋዎችን በስሩ ይይዛል። አንደኛ ትግረኛ ኖርዘርን ሴሜቲክ ነው። ሁለተኛ ትግሬ ኖት ትግረኛ ትግራ ላንጉዌጅ ራሱ በኖርዘርን ሴሜቲክ የሚመደብ ነው ማለት ነው። ትግራ ላንጉዌጅ። ሶስተኛ አዊ ላንጉዌጅ አጓኛ። ይሄ አጓኛ። እነዚህ ሶስቱም ላንጉዌጅ በኖርዘርን ሴሜቲክ የሚመደቡ ናቸው። ሁለተኛ ሳውዘርን ሴሜቲክ ነው ማለት ነው። ሶስተኛ ከአፍሮኤዥያቲክ፣ እነዚህ ሶስቱም በአፍሮኤዥያቲክ የሚመደቡ ናቸው።
ሶስተኛ ኦሞቲክ ነው። ኦሞቲክ ላንጉዌጅ ዲቪዥን የለውም። እንደ ሌሎች ላንጉዌጆች ዲቫይድ የሚደረግበት ምንም ምክንያት የለውም። የራሱ አንድ አካባቢ ላይ የተቀመጠ ሰዎች ናቸው ያን ቋንቋ የሚናገሩት። ሶ ኦልሞስት 95% ኦሞቲክ ተናጋሪዎች they live around ኦሞ ሪቨር ቫሊ ኦሞ ሪቨር ኦሞ ወንዝ ዳርቻ አካባቢ የሚገኙ ማህበረሰቦች ኦሞቲክ ላንጉዌጅ ነው የሚናገሩት። ለምሳሌ አሁን በአሁኑ ሰዓት ኦሞ ወንዝ የምንለው የት ነው የሚገኘው? በደቡብ ክልል አካባቢ ወደ ደቡብ ምዕራብ ኢትዮጵያ አካባቢ የሚገኝ ወንዝ ነው ማለት ነው። ስለዚህ እዛ አካባቢ የሚገኙ ሰዎች የሚናገሩት ቋንቋ በሙሉ ኦሞቲክ ላንጉዌጅ ይባላል። ለምሳሌ እንደነ አሪ፣ እንደነ በናይ፣ እንደነ ጸማይ፣ ሐመር፣ ባስኬቶ፣ እነዚህ ወላይታ፣ ገሞጎፋ። አሁን ወላይትኛ በኦሞቲክ ላንጉዌጅ የሚመደብ ነው። ኤክሰፕሽናል ግን ይሄ ኦሞቲክ ላንጉዌጅን ከኦሞ ወንዝ ውጪ የሚናገሩ ማህበረሰቦች አሉ። ለምሳሌ በሽናሻዎች በቤንሻንጉል ጉሙዝ ላይ ኤክሰፕሽናሊ ሽናሻዎች ኦሞቲክ ላንጉዌጅ ነው የሚናገሩት። ሌላኛው ደግሞ አንፊሎ ብለን የምንጠራው ማህበረሰብ ወደ ወለጋ አካባቢ የሚኖሩ አንፊሎዎች ኦሞቲክ ላንጉዌጅ ነው የሚናገሩት። ኤክሴፕት ሽናሻ ኤንድ አንፊሎ the other one is live around ኦሞ ሪቨር ቫሊ። ሌሎች በሙሉ በኦሞ ወንዝ ዳርቻ አካባቢ የሚገኙ ማህበረሰቦች ናቸው። ለምሳሌ ወላይተኛ፣ ገሞጎፋ፣ አሪ፣ በናይ፣ ጸማይ የሚባሉ ሐመር በሙሉ የኦሞቲክ ስፒከሮች ናቸው ማለት ነው። ዘሰከንድ ሁለተኛ ሱፐር ፋሚሊ ላንጉዌጅ ናይሎሳራን ሱፐር ፋሚሊ ላንጉዌጅ ነው። ስለዚህ በመጀመሪያ ስንጀምር የኢትዮጵያ ቋንቋ 80 እና ከዛ በላይ ነው ብለናል። ይሄ 80 እና ከዛ በላይ ቋንቋ እያንዳንዱን በካታጎሪ ማስቀመጥ ስለሚያስፈልግ የቋንቋ ምሁራን በሁለት ከፍሎ ነው ያስቀምጡት ብለናል። አንደኛው አፍሮኤዣቲክ ነው፣ ሁለተኛ ናይሎሳራ ነው። ናይሎሳራ ሱፐር ፋሚሊ ራሱ በሁለት ካታጎራይዝድ ይደረጋል። አንደኛው ቼር ናይል ይባላል። ቼሪ ናይል፣ ሁለተኛ ኮመን ላንጉዌጅ። ስለዚህ እነዚህ ሁለቱም የናይሎሳራ ሱፐር ፋሚሊ ላንጉዌጅ ካታጎሪዎች ናቸው ማለት ነው። ስለዚህ በዚህ በናይሎሳራ ሱፐር ፋሚሊ ላንጉዌጅ ላይ እንደና አይንዋክ፣ ጎምዝ፣ ኑዌር፣ መጀንግ፣ ሙርሲ፣ ሱርማ ምንላቸው በሙሉ እነዚህ በናይሎሳራን ሱፐር ፋሚሊ ይካተታሉ ማለት ነው። ሶ this is what we call all about the languages of ኢትዮጵያ። ካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳረጋችሁ ተስፋ እናደርጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሆኖልን